አንድ ጊዜ ኢየሱስ አጋንንት ያለበትን ሰውየው መንፈሱን ጮና ወጣ አለው። መንፈሱ ጮሆ ወጣ። ሰውየው ተፈታ። በጣም ደስ አለው። የሀገሩ ሰዎች ሁሉ ከመጡ በኋላ ኢየሱስን እንዲህ አሉት፣ ዛሬ ነገ ሳትል ከተማችን ለቀህ ውጣልን አሉ። እብድ ከተፈወሰ በኋላ አጋንንት ከወጣ በኋላ ሰውየው ነፃ ከወጣ በኋላ ነቢይ ተነሳልን። አረ በሽተኛ ካለ ጥሩ አምጡ፣ ሰው ሁሉ ይፈወስ፣ የሚፈወስ ነቢይ መጣ ተብሎ አልተፈለገም። ሰዎች ምን አሉ? ዛሬ ነገ ሳትል ከተማችን ለቀህ ውጣልን። አንተ ኖሪ አጋንንት ከምታስወጣ አጋንንት ቢኖርብን ይሻላል። ቀናተኛ ሰው መጥፎ ነው። በቢሮ ይሁን በቤት ይሁን በትዳር ይሁን በቸርች ይሁን በመስሪያ ቤት ይሁን በፖዚሽን ይሁን በየትኛው ቦታ ላይ በአጠገብ የሚቀና ሰው ካለ የሚቀና መጥፎ ነው። ይዝላችኋል። ቃየል የአዳም ልጅ ነው። በዛ ጊዜ በምድር ላይ ያለው አዳም፣ ሔዋን፣ ቃየል ብቻ ናቸው። ሀገር ሁሉ የነሱ ነው። የሚበላ ብዙ አለ፣ የሚጠጣ ብዙ አለ። ድንበር የለም፣ ጎረቤት የለም፣ ማንም የለም። ያለው አንድ ወንድሙ ነው። እሱን ለማጥፋት ተነሳ። መቶ ጌታ ነው የሚያናግረው። ፓስተሩ አይደለም የሚያናግረው፣ መልአክም አይደለም የሚያናግረው፣ ጌታ ነው የሚያናግረው። አይኔ ቀልቷል፣ ጥሩ አይደለም ብሎ ጌታ ቢያናግር፣ አምላክ እግዚአብሔር ቢያናግር ራሱ የሚቀና ሰው ታው እንኳን ነቢይ አይደለም፣ እንኳን ሐዋርያ አይደለም፣ እንኳን ቸርቹ ፓስተር አይደለም፣ የቅናት መንፈስ ያለው ሰው ጌታንም አይሰማ። የሚበላ የሚጠጣ በጣም ናፍ ነው። የፈለገውን በልቶ መኖር ይችላል። ከፈለገ ዛሬ አዋሳ ቤት አይከለከልም። መቀሌ ቤት የሱ ነው። ሀገር ሁሉ የሱ ነው። ግን ቀና የገዛ ወንድሙ ለማጥፋት ስንት ቀይ ምልክት አልፎ የልቡን ፈጸመ። እንደምታውቁት ታውቃላችሁ፣ ጌታ መልካም አባት ነው። ይሄ ሁሉ ቢያደርግ እንኳን ረጅም ዕድሜ ሰጠው። ግን ከመገኘቱ ውጪ ነው፣ ከፕሬዘንሱ ውጪ ነው። መንከራተት ህይወት ቃየል አልሞትም፣ ጸልይ፣ የሚያገኘው ሁሉ እንዳይገሉኝ፣ ማንን ሰው እንዳይገልሽ አለ። ኑር፣ ከጌታ ውጪ መኖር፣ ከመገኘቱ ውጪ መኖር፣ ያለ እግዚአብሔር መኖር፣ የመንከራተት ህይወት መኖር። 200 ሆነ 150 ሆነ ያለ እግዚአብሔር መኖር ባዶነት ነው። ኑሮ ካልቀረ ከጌታ ጋር ከሆነ ይሄ ደስ ይላል። መገኘቱ ካንተና ከቤት አይወሰድ። ቢገባችሁም ባይገባችሁም ነገርን ያበላሸ እናተኛ ነው። ደግሞ ለአንዳንዶቻችሁ አንተ ወደ ጌታ ቤት መጣ እንጂ አንተ ወደ ቸርች መጣ እንጂ ያንተን ወንበር፣ ያንተን ስም፣ ያንተን ፖዚሽን ለማጥፋት በቅናት የተነሳ ሰው አለ። እኔ ግን ዛሬ የማወራው አንድ ነገር አለ። ጠላት በቆፈረው ጉድጓድ የራሱ ይገባል። እግዚአብሔር ያየልህ ወደ አንተ እጅ ይገባል። አሜን። እነሱ እንዳሰቡ ጉዳይ አይሆንም። አሜን። ምቀኛ ብነሳ ነገር አይበላሽም። አሜን። ቀናተኛ ብነሳ ነገር አይበላሽም። አሜን። እሺ፣ አንተ ነገር አይበላሽም። ወሰንደ ነገር አይበላሽም። እሺ፣ አንተ ህይወቴ አይበላሽም። ወሰንደ ህይወቴ አይበላሽም። በዳንኤል ላይ ሰበብ በምን አይነት መንገድ እናጥፋው? ይሄ ሰው ኖሮ ሰላምኛ እናገኘው በአምላክ በእግዚአብሔር ካልመጣን በስተቀር በሌላ ጉዳይ ስለማናገኝ ለ30 ቀን ካንተ ውጪ ሌላ ሰው ማንም እንዳይጠራ የሚለው ሐሳብ እናወራለን። አሁን የማይሻር አዲስ ህግ እናምጣ፣ በሱ ላይ እናስፈርማለን። ያ ከፈረመ አንቀጹ እሱ ራሱን ጭምር አይለቀውም፣ እሱም ወደ ሐሳቡ አይመለስም። አዲስ ህግ አመጡ፣ ንጉሱም አስፈረሙ። ወዲህ ምን አሉ? ዳንኤል አምላኩን እግዚአብሔርን በፊትም ይጸልይ ነበር። አሁን የሚባለው ጉዳይ ሁሉ ወደ ከሰማ በኋላ የነሱን ወደ ሰምቶ በአምልኮ ከመጡ፣ በአይነ ከመጡ፣ በጸሎት ከመጡ ታዲያ ምን ችግር አለ? ጌታ ሁሉ ያውቃል። በፊት ሰው ሁሉ እያየ ነበር ማገለግለው ምጸልያው። አሁን በዚህ ጉዳይ ከመጣ የኔ ጌታ የልብ አምላክ ነው፣ በልቤ እጸልያለሁ ብሎ ሐሳቡ አልቀየረም። እንደለመደ እንደ በፊቱ እንደ መጀመሪያው በቀን 3 ጊዜ ተንበርኮ መጸለይ ጀምረ ይላል። ዛሬ እንዲህ የሚል ሐሳብ ይዤ መጣሁ። እናንተ እግዚአብሔር ሰዎች ሰይጣን ቢነሳ፣ ቀናተኛ ቢነሳ ቀድሞ የምታደርገው ከአምላክ ጋር ያለው ልምምድ እንዳትቀይር። የኛ ጌታ ሁሉ ይችላል። ነገሩ ገብቶ ሲመጣ ግን ዝም አይልም። በቅርብ ጊዜ እንዴት ይባላላችሁ? የዳንኤል አምላክ እንደሚባል ሁሉ አረ ያንተ ጌታ ጌታ ነው። አሜን። አረ ያንቺ ጌታ ጌታ ነው። አሜን።
የሚያዝብ ትልቅ ጉዳይ ወደ እጃችሁ ይገባል። አሜን። እስቲ ያለ ኢየሱስ በስም ኢየሱስ እናንተ የእግዚአብሔር ሰዎች የኛ ቸርች የነቢይ ቸርች ነው። ከሩቁ ቦታ መጣችኋል። ነገ እዚህ ቦታ ማይቢ አትገኙም። ቀጣይ ሰኞ ማይቢ አትገኙም። ግን በሆነ ጊዜ እንገናኛለን። እቺን ቀን ታዲያ ያዙልኝ። በቅርቡ እንዲህ ትላላችሁ። አሁን ያለው መከራ፣ አሁን የመጣ ክስ፣ አሁን የመጣ ችግር እያያችሁ ከዚህ ጉዳይ ከወጣችሁ በኋላ በቅርብ ጊዜ እንዲህ ትላላችሁ። እግዚአብሔር ከእኛ ጋር ባይሆን ኖሮ፣ እግዚአብሔር ከኔ ጋር ባይሆን ኖሮ፣ እግዚአብሔር ከእኛ ጋር ባይሆን ኖሮ የዜማ ጊዜ አለ፣ የምስጋና ጊዜ አለ። ይሄን ቀን እያሰባችሁ፣ ይሄን ወር እያሰባችሁ፣ ይሄን ጉዳይ እያሰባችሁ ከዚህ ሁሉ ከወጣችሁ በኋላ በጣም ደስ ያላችሁ እግዚአብሔር ከእኛ ጋር ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ ለጥርሳቸው ንከሻን አሳልፎ ያልሰጠ እግዚአብሔር ይባረክ። ወጥመድ ተሰበረ፣ እኛም አመለጠን። ወጥመድ ተሰበረ፣ እኛም አመለጠን።